አንድ ሰው ተራ ላይ ከወጣ ኦኬ ወይ ደግሞ ወደ ላይ ከወጣ እንበል ወፍ በወፍ ምሳሌ እንውሰድ ወፍ በሮ 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 ወደ ላይ በሄደ ቁጥር ምን እየሆነ ይሄዳል በአይናችን እይታ ለምሳሌ እኛ ጠገብ ነው ያለው እንበል ጆፌ አሞራኖ እንበል ትልቅ ነው ግዙፍ ነው አይደል ኦኬ ተነሳ ክንፎቹን ዝርግት ሲያረግ ትልቅ ነው ወደ ላይ ሄደ 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 ወደ ላይ በሄደ ቁጥር እንዴት እየሆነ ይሄዳል እያነሰ 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 ይሄዳል እሱም ከላይ ወደ ታች ሲመለከት እኛን ጥቃቅን ጉንዳኖች አድርጎ ነው የሚያየን ልብ በሉ አሁን ለምንድን ነው ይሄ ምሳሌ ሚኮራ ሰው ራሱን ከፍ ከፍ የሚያደርግ ሰው ሰዎች እንደሚንቁት አያውቅም ወይ ያውቃል ነገር ግን ኩራቱ ያሸንፈዋል በሀብቱ ሊሆን ይችላል የሚኩራራው በስልጣኑ ሊሆን ይችላል በማህበረሰቡ ውስጥ ባለው ትልቅ ቦታ ሊሆን ይችላል አላህ እሱም ልዩ ባደረገው ነገር በላጭ ባደረገው ነገር ሰዎች ላይ መኩራራት ሳይሆን ወረድ ማለት ነበር የነበረበት አልহামዱሊላህ ያ ረቢ አንተ ነህ የሰጠኸኝ ያ ረቢ አንተ ነህ ያደረክልኝ ያ ረቢ አንተ ነህ እዚህ ደረጃ ያደረስከኝ ብሎ ወረድ ብሎ ሰዎችን ምን ማድረግ ነበረበት ከዚህ በፊት እንዳወራ ነው ሰዎችን ሊخدምበት ይገባ ነበር ይሄ ነው ሽክሩ የአላህን ኒዕማ መሸከር ማለት እኮ ይሄ ነው